ቪዲዮ ይሄ ነው፣ በደንብ እዩት። ቪዲዮን እዩት ማለት ነው። እውነቴን ነው የምላችሁ። ይህን ነገር ካደረጋችሁ አረቦች መቼም ቢሆን ይቅር አይሏችሁ። አረብ ቤት ውስጥ ተቀጥራችሁ የሚሰሩቶች የባካችሁን ጥንቃቄ አድርጉ። ሁለት እህታማቾች አረቦች አሉ ማለት ነው። አንዷ ታላቅ አንዷ ታናሽ ማለት ነው። ትንሽቱ ብዙ ልጆች ስላሏት ያው አስቤዛ የምትገዛ በብዛት ነው ማለት ነው። ትልቂቷ ደግሞ ልጆች ስለሌሏት እንደ ነገሩ ነው ማለት ነው። ከሁለታቸውም ቤት ተቀጥረው የሚሰሩ የእኛ ሀገር ዜጎች አሉ። አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላ ሜሚ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች፣ የሀገሬ ልጆች ለጥንቃቄ ከጠቀማችሁ አንድ ቪዲዮ ላካፍላችሁ ነው የመጣሁት ማለት ነው። በተለይ በስመ የሀገር ልጅ ያገኘው ብላችሁ እንደፈለጋችሁ የምትፎነጩ መባል ያለበትንና የሌለበትን ነገር ለይታችሁ የማታውቁቶች ካላችሁ እባካችሁን ጥንቃቄ አድርጉ። አረብ ቤት ውስጥ እየሰራችሁ ያያችሁትን የሰማችሁትን ሁሉ ከቤታችሁ አሳልፋችሁ ለሌላ ሰው አትናገሩ ማለት ነው። ምንድን ነው መሰላችሁ? ሁለት እህታማቾች አሉ፣ ሁለት አረቦች ማለት ነው። እና ትንሽቱ ቤተሰብ አላትና ያው አስቤዛ የሚገዛው በብዛት ነው። ምክንያቱም የቤተሰብ ቤት ስለሆነ ማለት ነው። ከእሷ ቤትም ተቀጥራ የምትሰራው የእኛ ሀገር ዜጋ ነች። ሌላ ደግሞ ታላቅ እህቷ አለች። ታላቅ እህቷ ደግሞ ቤተሰብ ስለሌላት አስቤዛም የሚገዛው እንደነገሩ ነው ማለት ነው። እና ብዙ ጊዜ እች ታላቅ እህቷ ከታናሽ እህቷ ቤት እየሄደች ጊዜ ታሳልፋለች። ስራም ስለሚበዛ ሰራተኛቱ ደግሞ እየሄደች ስራ ታግዛቸዋለች ማለት ነው። ገብቷቸዋላ? እና በተደጋጋሚ ስለ አስቤዛ ይችኛዋ ልጅ ታወራለች። ማን? ከትልቋ ቤት የምትሰራዋ ማለት ነው። ከኛ ቤት እኮ አስቤዛ የለም ምግብ አይገዛ ምናምን እያለች ታወራለች ማለት ነው። በዚያኛው ቤት ደግሞ በካርቶን እየተገዛ ፍራፍሬውም ሁሉም ነገር እየመጣ ታያለች። እና ያንኛውና ይሄኛው ቤት ስታነጻጥረው ምኑም አይገናኝም ማለት ነው። ከዛ እንግዲህ የረፍት ቀን ስለሆነ ከታናሽ እህቷ ቤት የምሳ ግብዣ ነበረና ሄዱ ማለት ነው። እና ሲሄዱ ሰውየው ፏካ ይዞ መጥቶ በካርቶን ተቀምጦ ገና አልተረተበም ነበር ማለት ነው። ምክንያቱም ሰራተኛቱ ስራ በዝቶባት መቅደም የነበረበት ምሳው ስለነበረ ምሳውን እያዘጋጀች ምሳውን እየረተበች ተገዝቶ የመጣው ፏካ በካርቶን ሆኖ ማጥባሁን ዙሪያውን ሞልቶት ነበር ማለት ነው። ከዛ ከሄዱ በኋላ እንግዲህ ምሳ ካቀረቡ በኋላ ሰራተኛይቱና የእህቷ ሰራተኛ ያንን ፏካ መረተብ ይጀምራሉ ማለት ነው። አሁንም ያቺ የለመደባት ልጅ ያንን ነገር ስታይ ለአመት ነው እንደሚገዛው ለምንድን ነው እንደሚገዛው እያለ ያገሯ ልጅ ታናዛታለች ማለት ነው። በሙያ ወይንም ደግሞ የአረብ ስራ በመቻል ከታላቅ እህቷ ቤት የምትሰራው በጣም ጎበዝ ነች። ለዚያችኝቱ ልጅም በተደጋጋሚ ይነገራታል ማለት ነው። እሷ እኮ ጎበዝ ነች፣ እሷ ስትመጣ እሷ ስትሰራ አይተሽ ከእሷ ተማሪ ምናምን እያለች ትነግራታለች መዳሟ ማለት ነው። ገባችሁ? እና እኔ ደግሞ ከማናነሸኑ እያለች ያችኛዋ ትናደድባታለች በዚችኛዋ ልጅ ማለት ነው። ለምን ብትሉ እሷ ተወዳ እኔ ተጠላው፣ እሷ እኔ የማልችለውን ነገር እንዴት ልችል ቻለች ምናምን እያለች እንደዚያ ስትላት ለካ መዳሟ እሷ ትናደዳለች ማለት ነው። ከዛ ይችኛይቱ ልጅ ደግሞ እንግዲህ ከታላቅ እህቷ ቤት ከድሃይቱ የምትሰራው ድሃ ሆነ አይደለም። በነገራችን ላይ ያው ቤተሰብ ስለሌለ አስቤዛ ስለማይገዛ ነው። ገባችሁ? ብዙውን ጊዜ ለራሳቸው ውጭ እየወጡ ይጠቀማሉ። ቤት ውስጥ ደግሞ እንደ ነገሩ ይቀመጣል። ይሄ እዩት ማለት ነው። ለምሳሌ ይሄን እንደዚህ ነው እነሱ ፏካ የሚገዙ። ገባቸዋል? ከዛ የሀገር ልጅ አገኘው ብላ ቤቱ ውስጥ ያለውን ነገር ሁሉ የሚደረገውን ነገር ሁሉ መዳሟ የምትላትን ሁሉ እየወሰደች ለማን ትናገራለች? ከታናሽቷ ቤት ለምትሰራው ማለት ነው። ያች በዚችኛዋ ላይ ትናደድባታለች። ለምን? ባለሙያ ስለሆነች በሙያ ስለምትበልጣት ማለት ነው። እና እስከ ዛሬ ድረስ እየሰማች ዝም ትላት ነበረ። ከዛ የምሳ ግብዣቸውን ጨርሰው በልተው ከዚያ ውለው ወደ ቤታቸው ተመለሱ ማለት ነው። ከዛ ወደ ቤታቸው ሲመለሱ እንደ አጋጣሚ ሰራተኛቱ ስትመጣ ይሄን የምታዩትን እቃ ሰውየው ገዝቶ ማጥባ ውስጥ አስቀምጦት ሞኬፉን ከፍቶ ጥሎት ወጥቷል ማለት ነው። እሱ የለም ያው ሰራተኛቱ ከቤት ስላልነበረች ስትመጣ ትረትበዋለች ብሎ ፍሪጅ ውስጥ ሳያስገባ ግን እንዳይበላሽ ሙኬፉን ይከፍትለትና እሱ ለሚስቱ ነግሯት ወጥቶ ይሄዳል ማለት ነው። ከዛ እንግዲህ ሸቃሌትም ከዚያ በስራ ስትጣደፍ ውላን የመጣችው እንደ አጋጣሚ ደግሞ የዚያ ቤት ሰውዬ ፈዋካ ገዝቶ አይታለች። በምን እንደሚገዛ እንዴት እንደሚገዛ ራሱን የቻለ ተላጃ አለ፣ የፈዋካ ማስቀመጫ። ልክ እንደነሱ እንደዚህ በቁጥር አይደለም የሚገዛውና ብዙ ጊዜ ትቀናለ የዚያ ቤት ስተን ማለት ነው የሚገዛውን ነገር እያየሽ። ገብቷችኋላ? ከዛ ሙላ መጣችና ማጥባን ስትከፍት ይሄን የምታዩትን ነገር አገኘች ማለት ነው። ከዛ ይሄን ነገር ስታገኝ ስታወራ ስለዋለች ለዚያች ሰራተኛ
የእነሱን ነገር ባይኗ ስላየች መጣችና እንደምታዩት ይሄን ቪዲዮ ቀረጸች ማለት ነው። ቪዲዮ ትቀርጽና ቲክቶክ ላይ ፖስት አድርጋለች። ቲክቶክ ላይ ፖስት ካደረገች በኋላም ደግሞ በዋትሳፕ ለዚያች ልጅ ትልክላታለች። ለማን? ከሴትዋ ከታናሽ እህቷ ቤት ለምትሰራው ሹፍ የኛ ቤት አስቤዛ እንደዚህ ነው የሚገዛ፣ የእናንተን አስቤዛ ባየሁበት አይኔ ይሄን ሳየው ተመልከች፣ የእኛን ቤትና የእናንተን ቤት ልዩነት ትልና እነዚህን እንደምታዋቸው ትንንሽ ናቸው። እውነቷን ነው፣ ትንሽ አይደለም አላችሁ። ቤተሰብ ለሌለው ወይ ለባልና ለሚስት ለምናም የሚገዛ ነው፣ ወይም ደግሞ በሞላ ምንድን ባለው በጎደል የሚሞላ ነገር እንጂ ይሄ ሆነ ለመናገር ብዙ ነው አላችሁም። ከዛ ይች ልጅ ለዛች ትልክላትና ኧረ እውነትሽ ነው አንቺ ከእናንተ ቤት ትንሽ ትንሽ ነው የሚገዛ ብላ እሷን መለሰችላት ማለት ነው። ከዚያ አጅሪቱም ደግሞ መጣችና በሙዚቃ አቀነባብራም ቲክቶክ ላይ ለቃለች ማለት ነው። በዋትሳፕ የላከችልኝን ብልክላት እሳ ሌላ ነገር ብሉኝ እሳትልና ያቺ ከእህቷ ከትንሽቷ ቤት የምትሰራ በሙያ ችኝት ስለምትበልጣት ከእሷ ተማሪ ሁለታቸውም ከአሁን በፊት ሌላ አረብ ሀገር ሰርተዋል እና ከታላቅ እህቷ ቤት የምትሰራዋ ልጅ በጣም ጎበዝ ነች። ገባችሁ? ያደንቋታል ማለት ነው። ብዙ ጊዜ ሚዛት ምትል ከሄደችን በኋላ ምግብ እንድሰራ የምትታዘዝ ይችኛዋ ነች፣ ከእህቷ ከታናሽ እህቷ ቤት። ያችኛዋ ደግሞ ትናደዳለች። ለምንድን ነው እኔ እያለሁ እሷን የምታዛት? ለምን እሷ ከኔ የተሻለ ሙያስ ኖራት ብላ ትናደድባታለች። ግን ደግሞ ለማስመሰል ልክ እንደ ጓደኛ አብራት ሆናለች ማለት ነው። ገባችዋ? ከዛ ያቺ ከታናሽቷ ቤት የምትሰራዋ ልጅ ይሄን ቪዲዮ ለማንሸር ታደርግላታለች፣ ለራሷ መዳም ማለት ነው። ገባችሁ? ለራሷ መዳም ሸር አደረገችና ምንድን ነው ስትላት የከሊት ሰራተኛ እኮ ከኛ ቤት አስቤዛ ይገዛ ምናምን እያለ ሁሌ ትለኛለች እና ዛሬ ሰውዬው ገዝቶ መጥቶ ነበረና ቲክቶክ ላይ ፖስት አይቼ ነው ምናምን ትልና ለማን ትልካለች? ለሴትዋ። ለምን ብትሉ በዚህኛዋ ላይ ስለምትናደድባት እሷን መበቀል እሷን ከዚያ ቤት ማባረር ስለምትፈልግ ማለት ነው። ከዚያ ትናደድና ያቺ ታናሽቷ ለማን ትደውላለች? ለእህቷ ማለት ነው። ባልሽ ዛሬ ፏካ ገዝቶ መጥቷል እንዴት ትላት? አዎ ገዝቶ መጥቷል። ያው እኔ ከእናንተ ቤት ስለነበርኩኝ ሙኬፍን አብርቶ ማጥባጥሎት ዱ አሁን ሸቃ ላይ ትረትባለች ምናምን ትልና ትመልስላታለች። በቃ ነገሩማ እውነት ነው። ከመቼው መታ ከመቼው እንደፖስተችው ባላቅም ለእኔ ሰራተኛ እኮ ከኛ ቤት አስቤዛ አይገዛም፣ የሚገዛውም በቁጥር ነው እንደናንተ ቤት አይደለም ምናምን ብላ አለች ብላኝ አላመንኳትም ነበርና ቲክቶክ ላይ ለቀው ብላ ልካልኝ እኮ አይቼ ነው ስጠይቃት፣ አዎ ሁልጊዜም ትለኛለች የእኛን አይታ ጧት የእናንተማ መሻላ ብዙ ነው የሚገዛ ከኛ ቤት እኮ አይገዛም እያለች እያማረረች ነበረ። እና አሁን ይህን ፖስታ ላከችልኝ፣ ሹፊ ከኛ ቤት ሁልጊዜ የሚገዛ እንደዚህ ነው አለችኝ ብላይ ነው ትልና እህቷ ደግሞ ለእህቷ ትናገራለች ማለት ነው። አዎ ተገዝቷል ስትላት እሷ ማመነቻትና ከዛ በኋላ ደግሞ ይችኝቱ ከትልቁ በፊት የምትሰራው ሰራተኛ መዳማ ጠራችና እናገረቻት ማለት ነው። ከዚያ ስታናግራ ቀርጠሻለሁ ስትላት አዎ ቀርጫለሁ፣ እኔ ሰው አልቀረጽኩም፣ እኔ የቀረጽኩት ደግሞ ፏካ ነው እንጂ ሌላ ነገር አይደለም፣ በሙዚቃ ነው አቀነባብሬ ፖስት ያደረግኩታለች ማለት ነው። ገባችሁ? ለዚያችኛዋ ጓደኛዋ ስላወራቻት ያቺ ጓደኛዋ አሳልፋ የምትሰጣት የተነገረቻትን ነገር የምትናገርባት ስላልመሰላት ማለት ነው። ነውር ነው እንዲህ ሀዳ ሙበኤብ ምናምን ትልና በሙዚቃ አቀነባብረን እንጂ ላኩት እኔ ሌላ ነገር እኮ አላልኩም ስትላት ለሷ ኪሊዮ ምንድን ነው የምታያት? ዛሬስ ለሷ ልከሽላት አይደለ ብዙ ነገር አለቻት ማለት ነው ስትላት፣ እች ልጅ አፈረችና ምላሽ ስታጣ ጸጣለች ማለት ነው። ገብቷችኋላ? ያችኛዋ ልጅ መሸፈን ትችል ነበር፣ ግን ይች ልጅ ከዚህ ቤት እንድትባረር ትፈልጋለች። ለምን? እሷ በሙያ ስለምትበልጣት ማለት ነው። ገብቷችኋላ? እና ምላችሁ ፈልጌ ነው በጥቅሉ እባካችሁ እናንተ ከምትሰሩበት ሰዎች ቤተሰብ በባልየውም ወገን ሆነ በሚስቱ ወገን ካሉ ሰራተኞች ጋራ ከሰላምታ ውጭ ሌላ ነገር አታውሩ። የሰው ቤት ገማን አሳልፋችሁ ሚዲያ ላይም ሆነ ለጓደኞቻችሁ አታውሩ። በተለይ እንዳልኳችሁ ከነሱ ቤተሰብ ለሚሰሩ ሰዎች ማለት ነው። ብዙ ባንዶች አሉ ወላሂ ያዘኑላችሁ መስለው ይጠይቋችኋል። ምግብ አለ ወይ? ሰዎች ጥሩ ናቸው ወይ? ደሞዝ ይሰጧችኋል ወይ? እያሉ በጣም በብዙ ነገር ሊያዋጣችሁ ይችላሉ። በተለይ አዲስ የመጣችሁቶች ማለት ነው። ጥንቃቄ አድርጉ እሺ። ቢጠይቋችሁ ምን ቢሏችሁ ሀታ ያላችሁ በፊት እንኳ ባይመቻችሁ አዎ ጥሩ ናቸው፣ አዎ እንደዚህ ናቸው፣ ምግብ ባይኖርም አዎ ምግብ አለ ነው እንጂ ማለት ያለባችሁ ምንም ለማይረዷችሁ ነገር የሰው ቤት ገመና አሳልፋችሁ ሰጥታችሁ እናንተም ደግሞ ስራችሁን አደጋ ላይ እንዳጥሉት ማለት ነው። ግን እቺ መዳም ለሰራተኞች ስትናገር አው ቀርጫለሁ ብላ ያነኛውን እንግዲህ አልኩም አላለችም አላልኳትም ማላለች። ዝም ብዬ በዝምት አለፍኳት አለኝ። ሀላስ ሊዮም ሀላስ አለች ማለት ነው። ለመጀመሪያ ጊዜ ስለሆነ ዛሬ አሳልፌሻለሁ። አና ሀብሽ እንት ሽቁልሽ ጀነን ያኔ እኔ ወድሻለሁ። ሽቁልሽ ያኔ ስራሽ በጣም ጎበዝ ልጅ ነሽ። ስለዚህ ለዛሬው አሳልፌሻለሁ። መረታኒ ግን
እንደዚህ ካደረግሽ አልታገስሽም፣ አሳስርሻለሁ ብላ አለችኝ። እኔ የአገሬ ልጅ ናት ብዬ እንደዚህ ብላት፣ እሷ ግን አሳልፋ ሰጠችኝ በእኔ ስለምትቀና ምናምን ብላ እሷም እንግዲህ ቪዲዮንም ላከችልኝ፣ የሆነውንም ነገር አካፈለችኝ ማለት ነው። ስለዚህ አገሬ ልጆች አሁን እች ልጅ ጎበዝ ሰራተኛ ባትሆን ኑሮ መዳሟ ባትፈልጋ ኑሮ የፈለገችውን ነገር ማድረግ ትችል ነበር። ስለዚህ ጥንቃቄ አድርጉ። ማውራት ያለባችሁና የሌለባችሁን ነገር ለይታችሁ እውቁ። ሰው አይታመንም። ሰው አትመኑ የሀገሬ ልጆች ወላሄ። በተለይ ደግሞ አንዳንድ ሰዎች ቅናተኞች ናቸው። ገብቷቸዋል። አንዳንድ ጥሩ ሰዎች ምን ችግር አለ ሙያ ከሷ ብትማር ብላ እማራለሁ እንጂ ታስተምረኛለች እንጂ አትጎዳኝም የሀገሬ ልጅ ነች ብላ የጎደለውን ጥፋት ካለባትም ተመካከራ ማለፍ ትችል ነበር። ይቺ ግን ከእሷ ተማሪ እሷ ስትሰራ ልብ ብለሽ እያት ከእሷ እንደዚህ አድርጊ ስለምትባል እሷ ጽዳት እያጸዳች ችኘቱ ከእነሱ ቤት እንግድነት ዳ ምግብ ስትሰራ ስለምታያት ትናደድባት ስለነበረ ያቺ ልጅ ከዚያ ቤት እንድትባርላት ስለምትፈልግ ነው እሷን አሳልፈ የሰጠቻት እንጂ መሸፈን ትችል ነበር። ግን እችኘቱ ልጅም ያደረገችው ነገር ትክክል አይደለም። ማውራት ካለባችሁ ማንነታችሁን ደብቃችሁ ሚዲያ ላይ ወጥታችሁ አውሩ። እውነቴን ነው የምላችሁ ወላሂ እንጂ እናንተ ከምትሰሩባቸው ሰዎች ቤተሰብ ጋር አታውሩ። መርዛሞች ናቸው ብዙዎቹ። በቃ እነሱ ለመወደድ እናንተን አሳልፈው ነው የሚሰጡ የሀገሬ ልጆች፣ እነሱ ጨዋ ለመባል ማለት ነው። እና ጥንቃቄ አድርጉ ለማለት ነው። ሰላም አኑልኝ።